እኔ እንኳን ክፍለ ጦር የሚባል የ2 ወር ክፍለ ጦር ነው ያለው። መጀመሪያ መካቢ አምሳ አለቃ ሙክታር አህመድ የአሶሳ ልጅ ነው እና እኔ ከ2012 ወደ ሀየሎም ማሰልጠኛ ወርሶ ነው ያለው። ኮንቲንጀንት ማሰልጠኛ የሰላም አስከባሪ ማሰልጠኛ ነው ያለው እና በዚህ ላይ 2 ወር ነው መስከረም ወር እኔ ያወጡን አዲስ ምልምል ጋር ለአዲስ አደረጃጀት 91ኛ ክፍለ ጦር የሚባል ወርሶ እንደተደራጀ ሰው የለምና የሚቆጠር ሰው ስለሌለም ከዛ ይዘም አብራቸው ሄዱ እስከ ጎንደር። ከዛ በኋላ ምን እንደሚሰጥ ሞፍት ደግሞ እሳና ያለም ብለ ነው ሰው የመጣውን ከወርሶ ማለት ነው። ከወርሶ ሲነሳ እዛው ንብረት ክፍል ነኝ የሰላም አስከባሪ አሰልጥኛ ወደ ውጭ መላክ ብቻ ነው የሚያውቁ ከ2012 ማለት ነው። ከዛ ሁሉ በዚህ ሲያጋጥሙ ነው ሰዎች ጋር ያለው አመራሮች ጋር ስለምጣላ በቃ ከዛም የወሰዱት ውሳኔ ነው። ወደዛ ስንመጣ ጎንደር እንደደረስነ አደረጃጀቱም ያው ነው። ጦሩ ህፃኖች ነው አሁን የሚጠብቃቸው ልጆች አሁን መጥተው እቺ ይሰጣል የሚጠብቃቸው አሁንም አይኔ ያዩት ነው። አሁን እሱ ሊመጡ በህይወት እንደሌለው ነው የገመትኩኝ። አሁን እኛ እንደመጣንም እስካሁን ክፍለ ጦሯ ቦታ የለውም። 91ኛ ክፍለ ጦር እንደተቋቋመ ምንም አንድ ማቴሪያል የለውም። ምልምል ጥለ 1 ወር ምልምል ናችሁ ከወርሶ የመጣነ በሰባት ሬጅመንት ደረሱ። በሰባት ሬጅመንት ተደራጀ። መሳሪያ የጥቁር መሳሪያ ብቻ ነው የመጣላችሁ፣ ሌላ መሳሪያ ያላችሁና 2 ድሽቃ ብቻ ነው። 2 ድሽቃ ብቻ ነው የመጣላችሁ። ለክፍለ ጦሩ ነው ለክፍለ ጦሩ ሳይሆን ለሬጅመንት አንድ መጣ። አሁን ደግሞ አንድ ጨመረላችሁ። 2 ድሽቃ ብቻ ነው ያለው። ከዛ ውጭ ሌላ ማለት 2 ድሽቃ ለማን ነው? ለሻለቃው ለሬጅመንቱ 2 ድሽቃ ነው የተሰጣቸው። ድሽቃ የሚያስ ራሱ የሚተኩስ ያው ከዛ ጥሬ እሱ የመጡ ህፃኖች ናቸው። ወዴት እንደሚተኩስ አይታወቅም። 1 ወር ነው የሰለጠነው። ከ1 ወር መጡ ጎንደር አረፉ። ጎንደር 5 ቀን ሲያርፉ ከጎንደር ደግሞ ተመልሶ የት አመጡ? ወደ ምንድነው የሚባል ቦታ ካይንት አመጡ። መሳሪያም ሁሉም አልታጠቁም። ውስን ሰው ነው ካለው ሰው ውስን ሰው ስንት ነው የሚታጠቀው? መሳሪያ የተሰጣቸው የመጣም የተቆራረጠም 400 ነው የነበረ። ሬጅመንቱ 400 ነው። በዛ በታጠቀው 140 ሰው ነው መሳሪያ ይጣጠቁ። 140 ብቻ ታጠቀ ሳይሆን ደግሞ እንደገና ወደ ምንድነው የሚባልበት ቦታ ላምባን አደረመጽ ወደዛ ወሰዱ። 5 ቀን እንደቆየን እንደገና ተነሳው አመጡን ወደ ጎንደር ሰው አየር ማረፊያው። ግማሹ በአየር ወደ ሰመራ፣ ግማሹ ደግሞ በመኪና አቆርጠ የምንሄድበት ጊዜ ምንድነው የሚባል ቡሬ ማነው ጭፍራ ስንሄድ ገና መንገድ ላይ ያለን የተቃጠሉ ማቴሪያሎች ኦራሎች እና ታንጎቹ ሲቃጠል መንገድ ላይ ስታይ እንደገና ተመለስ። ከዛ ተነስተን መጣን። ስንመጣ ወልዲያን የምትቀመጡ እዛን የሚቀመጡ ክፍለ ጦሯ እዛ ይቀመጣል ነው በእኛ ሀሳብ ስለማናቅ ነገር ስለሌለ የሚነግሩን ምስጢር ስለማይኖር የውጫ ሁኔታም ጠዋት ማታ ምንድነው የሚባል ሀይቅ ስንመጣ ቶክስ የተታኮሰ ነው። ሁሉም ማቴሪያሉ ወደ ኋላ የሄደ ነው ይሸሻል። ሁሉም ማቴሪያሉን ጠቅላላ የሚባል ክፍለ ጦሮቹ መሳሪያዎቹም ኦራሎቹም ሁሉም የሄደ ነው። እኛ ግን በአውቶቡስ ነው የመጣነው። በአውቶቡስ የመጣን ያለ ታዲያ ምን እየተካሄደ ነው? አሁን ጦር ወደዛ ሄደ ወይ ካምፕ ነው የምንቀይረው? አይ ችግር የለውም ሂዱ ነው። መኪና ሄደ ያለ ቶክስ የሚበሳበት ጊዜ
ወደ ከሀይቅ ልንወጣ ማሶሪያ ስንወጣ ቶክስ የሚበዛ የኛ ኮማንዶዎች ነው የሚዋጉ። ኮማንዶ ነው የሚዋጉ፣ የኛ ኮማንዶ ነው የሚዋጉ አለ። ከዛ ሬሽን ውሰዱና የ2 ቀን ሬሽን ውሰዱ ተባለ። በእግር እንሄዳለን። ስንመጣ እኛ በእግር የመጣን ያለን ትንሽ ገጠር አለ ከሀይቅ ወደስ ያለ የምንገባበት ቶክስ የተተኮሰ ግራ እናቃል ቶክስ ወደ ኋላ ቀርቷል። እኛ የሄድነን በስፋልት የመጣን ያለ ገጠር ስንገባ ወደ ተራራ ጥግ እዛ አተርንም። ስናትር ጠዋት ምንም የሚታወቅ ነገር የለው። ወደ ላይ ስንወጣ ነው እንዲህ አቀበት ስንወጣ ጥይት ሲተኮስ ነው። ግቡ 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 ተባለ። እናንተ ለምንድን ነው መከነኛ? እናንተ እኮ አልቻላችሁ መከነኛ ጭራሽ እናንተ ምን ሆናችሁ ነው? ምን መከነኛ እኮ ፎቶግራፍ አይደለም እየወጣን ያለ። ከዛም ስናይ ገና አቀበት ሳንደርስ ሌሎች ተመልሶ መጡ። ጦሩ ይወርታል፣ የሚሸሹ ብቻ ነው። ምን ተካተመ ሰው አይ ውኪያ አጋጥሞን አለ። ከዛ እሳ ቁጭ በልና ጠብቁት ተባለ። ቁጭ ብለን ሌሎች ወላ ሲወጡ እየተረፋረፈ ሄደ። እኛ ታዲያ አሁን ቆይ ምን ስለሆን ወይን ክፍለ ጦሩ አልተናገረ ኦሪንቴሽን አልሰጠም። ከዛ አማራጭ ወሰድነም እኛ ልጆቹ ምን አደረጉ? ልጆቹና ወደ ወንዝ ወረድነም። ወንዝ ምን ወርድበት ጊዜ እዛም የቆዩ የተታኮሱ ያለ ያው ይገባል። እንደ ምንድነው የሚባል ይሄ አንበጣ ባልፈው ይገባል። እየተራከፈ ነው የሚሄደው። ራሱ ክፍለ ጦር መሪውን ገባ እንደ ተባለ እዛ የሚወራ እዛ ሙካኛ ሚቲያ ውጭ ነው የኔ ያለውበት ወርሶ ማንኛውም ምልምል ያለ አሁን የተያዘ በቃ ዋና የሚባል ሚዲያ የለንም። ሚዲያ የሚባል የለም። አሁን እዛ ስለሚያቀኛችሁ ግን መሬት ላይ ያገኘው እንዴት አገኘው? ሰማይና መሬት እንዴት ሁለት ሰማይና መሬት ነው። እሱም እየተገናኝቶ እዛው አንደኛ አላማ ያለው ጦር ነው። እነሳ ግን ታፍሶ ነው፣ ህፃኖች ነው ታፍሶ የሚያመጡና አቅማቸው እስከሳ አይደለም ነው። ከዛ ስንመጣ ግን ካና ጠዋት እንደተተኩስ እንደተጀመረ ሻምበል አመራሮች የተባለ ሻለቃ አመራሮች የተባለ ሁሉም ወላሂ እንኳን መውጣት ሰው ያቃታችበት ጊዜ ነበር። እነሱ ግን የመጡ ነው። ፊት ለፊት ሲመጡ ያው የጦሩ እነሱ ወላሂ ነው የሚተኩሱ እንደ ልምምት ሰው ነው የሚተኩሱ ጥይት ገዛ ግን እዚህ ምራቀፍ 6-10 አንድ ላይ ተተርበው ነው። ከዛ አማራጭ ወሰድንም እኛ 5 ሰዓት ነው 4 ሰዓት አካባቢ በቃ የተወሰነ ልጆቹን ወስተን ወደ ምንድነው የሚባል ወረድ ነው ወንዝ ሲወርድ ቀጥታ ወዴት ሄድን? ተራራ ወጣንም። መንገድ አለ የእግር መንገድ ወጣንም። እዛ እየተቀመነ ያለን ተግመን ስለነበረ እዛ ትንሽ ውሃ ጠጥተን አረፍ ብለን በዚህ ሰዓት ተነስተን አራተኛ ሻለቃ የነበረበት የኮምፕሊቻ መንገድና የተሰ መንገድ ቅርብ ነው አለው። የእሱ የተባለበት ጥርጋ ማለት ሽሽታችሁ ነው። ወደዛ ይሄድን ያየናችሁ ፊት ለፊት ይሄድን ወደ 36 ሰው ሆነን ነው። በቃ የፈለገ ይምጣ ለዚህ ልጆቹም ህይወት የሚያጠፉበት ምክንያት የለም። እዛ ሄደን ከተኮሱ ይተኮሱ፣ ካልተኮሱ ደግሞ እዛ ምናርፍ ይሻላል ከነሱ ጋር ስንሄድ ሄድንና ልክ በዚህ ጨልሟል ኮሽታ ሲሰማ 2 መስቀላዊ ተሽቃ ተኮሱ። እዛም ከተኮሱ በኋላ ሩቅ ነው እንዳንሄድ ትሽቃ ወደዛ መስቀላዊ የተኮሱ ያለ እኛ ወረት ብለን ባህር ዛፍ ውስጥ ትንሽ ቆይተን ሳተርን ማሽላ ውስጥ ተመልሰን ማሽላ አተርንና ከልጆች ጋር በቃ ጥዋት ወይም በዚህ እንሄድና በከተማ እንሄድ በመጣንበት ከተማ አይ እነሱ 100 ለቃለ ጭራሽ በዚህ አንሄድም
ቦታ ተይዟል። ሁሉም ለጓደኛ ተው ያለው እዛ ቦታ ተሰክቷል። እና ቢሳካ ምን ችግር አለ? እንሄድና ሰው እንዳይመጣብን ታርታር ስባልት ይዘን ከተገናኘን ምን መሳሪያ እንኳን መሳሪያ ሰው የተራከበ ያለ መሳሪያው እሱም ቢንደርፋ አይሻልም? አይ በዚህ ነው የምንሄዳል። መለሰን ደግሞ እንደገና በላይኛ ስንሄድ ምንድነው የፈጠረው ጅስተቱ ያየን የወረዱ ያለው ወደ ሸጥ ግቡ እንደገና እሱ ትእዛዝ መጣ ካላ እቺ እንደሰጣን ሻለቃ 4 ጋ ነው እዛ መጨረሻ እነሱ የነበሩበት ሻለቃ 4 ላይ ወጣ ብዬ እንደዚህ ድምጽ የሰማን ቤት ግራና ቀኝ በዚህ የመጡ ከተል ውስጥ ነው ያለን። ሲያውን ወጣ ብዬ እንደዚህ ሲወጣ ቤት ላይ ቤቱ ስር ሆኖ ያወሩ ቀና ብለ ስል ወደ ሲቆጥተኝ መተወረቃው መንገድ ቀጥታ ወደ ሸጥ ይዘይ ወደ መኪና መንገድ ልንወጣ ስል ቶክስ አስጀመረ ይሳ ከዛ ቶክስ ሲያስጀምር ወረወረው ቦምብ ሲወረወር ነው ለሱ የተወረወረ ቦምብ እሳ ተፋው ለኔ ስመታኝ እኔ እሳ ወደኩ። እኔ ኋላ የነበረ ልጅ ደግሞ አበበ የሚባል መጣና እኔ ላይ ወደቀ። አንድ ልጁ እንዳትተኩሱ ጥይት እንዳትተኩሱ አልኩት። ካልተኮሳችሁ ጨርሳችኋል ያለ ገና ህይወቱ ሳያልፍ መተወለቃው ታውና ትንሽ ቆይተን ከሰከሰ በኋላ ወጣን። ለሻለቃ 4 ነው እዛም ተገናኘን። ሀቅ ተናገር ይሁ 36 ሰው ነው የመጣን። 36ቱ ውስጥ ፈትሹና የሞተል ነው። አዎ ከነጥጥቁ ነው ሁሉ እጃችሁ ሰጣችሁ? አዎ እኔ መከረኛ ስለነበረ እኔ መከረኛ ነው ልጆቹ ጥጥቃቸው ነው የሞቱ ሳሞቱ ባለ ሱ መተወረቃው ብሬን ነው ያሰው እዛም አነሱ ከሳ አነጋገር ነው ጫማ ወልቋል። ወደ እነሱ ጋር ሄድን እንጂ በተባለ እንደዛ የሚያቃልሉት ግን እነሱ ራሳቸው ገብተው ቢያይ ተመራጭ ይሆናል ነው የሚሉ